እንደዚህ የሚሰራው ሚስቱን ሩታ መቀጥቀጥ አለባት ወይ ነው እኔ ያልገባኝ ነገር። ሩታ እንደዚህ እኔ ሳስበው ራሷ ሩታ ላይ የተደረገባት ነው የሚመስለኝ። እግዚአብሔር ምስክር። ትክክል ማታ ተናግሬያለሁ እኔ። አሁንም ይሄን ሀሳብ ልሰጥ ነበር የመጣሁት ማለት ነው። እንደ አንቺ የገባሁት ሁሉን ነገር ኃይለኛ ጥፋት ስታጠፋ ከካሜራ ጀርባ ነው። አራስ ቤት ሆና ውሃ ደፋችበት ተባለ አላየንም። ራቁት ቪዲዮ ተባለ አላየንም። አሁን ደግሞ እንደዚህ አንገቱ ላይ ሀብሉን ስታጠልቅ እንዴት ካላሳዩንም? ሀብሉ መቼ እንደተጠለቀ አናውቅም፣ ምን እንደተደረገ አናውቅም። ታያቸው ይሳደው ብለው እኔ እየተራ ሀሳብ እንስጥና እኔም ይሄንን ሀሳብ ልሰጥ ነው የገባሁት። ይቅርታ አድርጉልኝና በመሀል እንትና እንበል ስንጨርስ እየተሰማማን እናውራ። ሰባ ሰው እየተከተለን ነው እና ይሄ ነገር ትምህርትም ይሆናል ለሁሉም ይሆናል ማለት ነው። በጣም አሁን እኮ ሩታ የሰራት ምሳሌ ናት። ኖ እኛ ድራማው ይኸውልሽ እዚህ ጋር እኔ ቆንጆ ራያዋ እኛ ድራማም ይሁን ሪሊ ይሄን ነገር አንደግፈው። ገባሽ? ብዙ ነገር እያበላሸብን ነው ያለው። ብዙ ነገር ወጣቶቹ ትናንትና እንትና ላይ ዘመዴ ላይ ገብተሽ ካየሽ ማለት ነው እግዚአብሔርን የአዲስ አበባ ቲክቶከሮች በጣም ነው የሚያሳዝኑት። የአዲስ አበባ ወጣት በጣም ነው የሚያስጠላው። በየጭፈራ ቤቱ በድራክ ሽማግሌዎች ለሽማግሌዎች ገና አንዳንድ ፍሬ ልጆች 17 ዓመት ምናምን እየቀረቡላቸው ያሉ ፌዴራል ፖሊስ ከምን ጋር ተሰማርተው አብረው እየሰሩ ነው ያሉት። የአዲስ አበባ ወጣቶች ድግዬ የተበላሸው ይሄን ነገር መንግስት ቼክ እንደማያደርገው አውቀዋል። በቃ ገባሽ? እኛ ድራማም ይሁን ሪሊም ከሆነ ከካሜራ ጀርባ ይጨርሱት፣ ድራማም ከሆነ ያቁሙልን ነው የምንለው። ለምን ብዙ ነገር ሃይማኖትን እየነካ ነው፣ ባህልን እያጠፋ ነው፣ ትውልድን እያጠፋ ነው፣ ብዙ ነገሮችን እያባከነ ነው። ይሄ ከሸፈ ትውልድ ቢያውቁ እነሱ ብዙ ነገር መስሪያቸው ነበረ። በሴት ላይ ሴት ደርቦ እንደ ትላንት እግዚአብሔርስ ይወደዋል ብላ ሄርሜላ ስትል እኔ ለእሷ መሬቱ ተሰንጥቆ በዋጣኝ ነው ያልኩት። እግዚአብሔርን ነው የምልሽ። እኔ አሁን ቆይ አንተ ጥሩ አደረግክ እንዴ? እግዚአብሔርስ ይወደዋል አብርሃም ከኔ ጋር እንዲህ አይነት ህይወት ጀምሮ ወደ ሩታ ሄድ ስትል አለች። እሷ እንደዛ እርጉዝ ሆና ይችል አንዴ እንኳን ሞክራ እንደመጣች ሩታን አግኝታት ሞክራ ቢሆን ላስታርቃችሁ ብላ ቢሆን ኦኬ አንፈርድባትም። ቀጥታ ተጎዳ ብላ የመጣችው አብርሃም ጋር ነው። ይችልች ተጎርተሃል እንዲህ ብለካል፣ እኔ የፈለክበት አፍሪካ ውስጥ የፈለክበት ሀገር ላዝናናህ ምናምን ቅጥር ሲያለች ጉንጩ እንዳበሰች ሳመች ላሰች። ይሄ በጣም የወረደ አንድ እናትና አባት ወላጅ ያለዋት ሴት ልጅ ይችን የመሰለች ሴት ልጅ ከሷ የማይጠበቅ ድርጊት ነው ከሷ። እሱም አለፈን ሩታ አንደበቷን አውጥታ በቃ ሂጅልን አለቻት። ሂጅልን ይችን የመሰለች ራሷን ማውረዷ ራሱ ያሳዝናል። እግዚአብሔር ነው መልክ ካልጠፋ ወንድ እኮ ሞልቷል። እኔ ስለ እነሱ ሳይሆን አሁን እነሱ የሚያረጉት ነገር ትውልድን ይገላል። በቃ ትውልድን ይገላል። እውነት ከሆነ ደግሞ ሩታ ከዚህ ህይወት ውስጥ ወጥታ የራሷን ህይወት ብትኖር ራሷን ብታሳርፍ ራሷን እንትን ጀግናናት እኮ የምንለው አንድ ሴት ልጅ ይኸውልሽ እናትዬ፣ አሁን እኛ ጀግናናት እያልን ያልነው ነው ከአራስ ቤት በኋላ የነበረው ነው። ከአራስነቷ በፊት የነበረው ነው። አሁኑን አይደለም። የአሁኑን ሩታ እኛ አናውቃትም። የእውነቴን ነው የምልሽ። አሁኗን ሩታ አናውቃትም። ምክንያቱም ቂም ይሁን በቀል ይሁን ተደርጎባት ይሁን ግራ የገባ ነው። ዝብርቅርቅ ያለ ነው። ለማመንም ያስቸግራል። ያውልሽ ምን መሰለሽ እህቴ፣ የድሮ ሩታዋን እኮ እሷ ተናግራለች እኮ ይቺን ሩታ እኮ የፈጠሩት እነሱ ራሳቸው ናቸው እኮ ገባሽ? ተራውሮ ገባኝ። የሁለት የሶስት ሰው ሀሳብ ብቻ እንዳይሆን ተራ በተራ ሀሳባችን እየሰጠን እንውረድና ሌሎች ተራውሩና ተራ ስጡን እኛም ማለት ነው። አሁን እሷ እኔ ላውራ። ቆይ እስኪ የሩታ ጀግንነት ምንድን ነው የምትይው? አንዴ ይቅርታ አስገቡኝና እኔ ስለመጣሁ አንዴ ልንገራችሁና ባለፈም ገብቼ ነበር ከእናንተ ጋር ቻሉ። ሰላም ናችሁ? እግዚአብሔር ይመስገን። ትላንትና ከሆነ ቦታ ስመጣ ጎሮ ወደ ሀብታም እንትን ሰፈር አለ አዲስ የተሰራ ሰፈር ላይ ማለት ነው። በእውነት ነው የምልሽ እንደ ትላንትና ተቃጥዬ አላውቅም። እስከዛሬ በጣም ነው የምከተላቸው ብዬሻለሁ። እንደ ሳላያቸው ራሱ እጓጓ ነበር። በጣም የሚገርምሽ እና ገጠመኝ ወደ 8 ሰዓት 9 ሰዓት ስመጣ የአብርሽ እህትና ወንድሟ ኢንተርቪው ያደርጋሉ ማለት ነው። እሱ እየቀረጸ አንደኛው እየቀረጻቸው ነው፣ ሁለቱ ያወራሉ። ሩታና አብርሽ መኪና ውስጥ ቁጭ ብለዋል አጠገባቸው ማለት ነው። ድራማ ነው እየሰሩ ያሉት። በጣም እንደ ትላንትና የተቃጠልኩበት ቀን የለም ነው የምነግርሽ። እነሱ የሚሰሩት የማዳም ቅመሞችን እየተከተሉ ብር
እኔ ነኝ የለቀኩት። እኔ ማሰራላችኋለሁ ብያቸው ነው ሄድኩትኝ እና በጣም ነገረመኝ። አብርሽ ይሄ ነጭ ቲሸርቱን ስኩዌር የለበሰ ነው። እሷ ለምን የለበሰችው መኪና ውስጥ ነው። መኪና ቀርጸሻል ወይ? ቀርጸሻቸዋል? አለሽ መረጃ? እኔ የሄድኩትኝ እንትን ነበር የሄድኩት አቦ የገብረ ቅዱስ ዝክር ነኝ። አልቀረስኩም። ዝክር ነው የሄድኩትና ሞባይል አልያዝኩም። ይኸው ልንገርሽ ትክክለኛ ለቤቴ ትክክለኛ ነው ማውራሽ ሳታይማ አየዋትልም ለመመሰለሽ እኔ ተከተሏቸው አትከተሏቸው እያልኩሽ አይደለም። ትክክለኛ ድራማ መሆኑን ትናንትና እኔ ነው ያየሁት። ቆይ እኔ አንድ ጥያቄ ልጠይቃችሁ ሁላችሁንም ማለት ነው። እሷን መረጃ ቆይ አንዴ አንቺን ራሱ ጠይቅሻለሁ። ቆይ አንዴ ሁላችሁም መረጃ የምትሉት ማለት ነው። ሩታ አብርሃም ላይ መተት ማስደረጓን መረጃ ጠይቃችኋል? መረጃ ይዛችኋል? አብርሃም ላይ እንደሆነበትን መረጃ ጠይቃችኋል? ሩታን መረጃ አምጪ ድራማ ነው ብላችኋል። እሷም እየተሰራ ያለውን ድራማ እየነገረች ነው። አንቺ ደግሞ ማለት ነው በውስጥ አውሪኝ። ለሆነ ሰው እየላኩኝ ስለሆነ ሁሉም ነገር እያወራሁኝ ስለሆነ በውስጥ አውሪኝ። እሺ እኔ እንደውም ሞባይል ቢዝ ኖሮ በቀሳቸው ደስ ይለኝ ነበር። ትጅዬ ልንገርሽማ በቀደም ልዑል ይታረዳለች እዚሁ ቤት አስገብታ እንዳንቺ ማለት ነው። ልዑል ይታረድ ስትል ያንን ድምፅ ሳይቀዱት ቀርቶ ህግ ጋር ቢደርስ ያ ነገር ያለ መረጃ ያለ ድምፃቸው የለም። ማንኛውም ነገር ስትል ሰምተናል ጆሮአችን። ሩታንም ሲሰርቡ እንሰማለን። የወንጀል ነገር ግን ድምፅ መቀዳት አለበት ወይ ፎቶ መነሳት አለበት። በየቦታው መረጃ ወነጅሩ ሰዎች ሩታ ስታረግ አይታ ወይ መረጃ አላቸው ወይ? ዛሬ ትክክለኛ አብረው መኖራቸውን በምን ታውቂያለሽ መሰለሽ? ሩታ እንደዚህ ናት እኮ ይኸውልሽ አብረው መሆናቸውን በደንብ የምታውቂው። እኔ አሁን ወንድሜ ቢሆን አብረሽ መተት ተሰርቶበት እንደዚህ የሚፈዝ ከሆነ እኔ ቀጥታ ወደ ህግ ሄጄ በህግ ነው የማጠይቀው። ገባሻ ወይ? ወደ ጸበል ወስዳለሁ እንጂ ወይ በህግ ነው የምጠይቀው። እሷ ግን ቆማ እንደው ምን አልኳት መሰለሽ? አስመሳይ ነሽ። እሺ አልኳትኝ። አንቺ አስመሳይ ነሽ፣ በጣም ነበር መከተልሽ። አስመሳይ ነሽ ብያት ጓደኛዬ ይበልሽ ይኸውልሽ ከፊት ያሉትና አብርሽ ናቸው አለችኝ ማለት ነው። አብርሽና ሩታ መኪና ውስጥ ቁጭ ብለዋል፣ ራቅ ብለው ማለት ነው። መኪናዋ ውሃ ነው የምትመስለው አልኩሽ። አዲስ የመጣች ኤሌክትሪክ መኪና ነው ያዟት። በጣም ተናድጄ እኔ ከዚህ በኋላ አልከተልም፣ ገበናቸውን ግን አወጣለሁ። ሁለተኛ ብዬ ነው የወጣሁት። መብርሃንን ነው የምልሽ። እኔ የምመጣ የነበረው ከማህበር ነው እየመጣሁ የነበረው። የሚገርምሽ ማለት ነው ጎሮ ገብርኤል ጸበሉ ጋር ማለት ነው ያሉት ሪስቴቶች ቤቶች ጋር ናቸው። እና በጣም ተናዳ ነው የምትናገረው። ወንድሟ ቆሟል። የሚቀርጻቸው ከሩታ ጋር የነበረው ልጅ ነው። አንድነት ፓርክ ተከልክለዋል አይደል? ተከልክለው ቤቱ ይሄ ከፎቆቹ ቤት ጀርባ ነው እየቀረጹ የነበረው ሀብታሞቹ ጋር ማለት ነው። እኔ የሚያልኩት የሚቀርጹበትን ቦታ ጠቁሚኝ ብለው ሲሉኝ አንድነት ፓርክ ነበር በፊት የሚቀርጹት። አሁን እዛ ተከልክለዋል። የት እንደሚቀርጹ እንጂ ማለት ነው። እሱንም እዛ ሰው አለ ጸበሉ ጋር ጎሮ ገብርኤል ጀርባ። አንድ ነገር ልንገራችሁ ትይዬ፣ ይሄ ስራ እንዲቆም ሁላችንም እንፈልጋለን። ይሄ ስራ እንዲቆም እንፈልጋለን። ለማንም ጥሩ አይደለም፣ ለሁሉም ለሩታም ጥሩ አይደለም፣ ለታዳጊውም ለሀገራችንም ጥሩ አይደለም። ግን መረጃ ይዛችሁ ያችን መረጃ ይዛችሁ ዱብ ስትሉ ለሃይማኖት አባት ብታሳዩ፣ ለህግ ብታሳዩ፣ ይኸውልሽ ለእኔ መረጃ የሚሰሩት ነው። ከዚህ በኋላ ይኸውልሽ እኔ የምረዳችሁ ነገር የሚሰሩት መረጃ ነው። ግን እሷ አየሁ ያለችውን ማለት ነው ወይ ቦታውን እስከ ፎቷቸው ቀርጬ በእጄ መያዝ አለብኝ። ገባሽ? እነሱ የሚሰሩት መረጃ ነው። ገባሽ? አሁን ይኸውልሽ አሁን ከአንቺ ነው የምፈልገው። በውስጥ ስልክ ቁጥርሽን አስቀምጪልኝና በውስጥ እናወራለን። እንዲህ አይነት መረጃ ካለሽ እዛ ካለ ሰው ጋራ እዛ አዲስ አበባ ያለ ሰው በደንብ እንትን የሚል ሰው ነው ስልክ ቁጥር ስጭኛለኝ። 2 ሰው አውርቻለሁኝ፣ ለ2 ሰው ስልክ ሰጥቻለሁ። አንቺም ያለሽበት ቦታ ላይ ሆነሽ ከእንደዚህ ሰው ጋር እኔ ትውልድ በእነዚህ በቆሻሻ ሰዎች በጣም እኔ የሚያሳዝነኝ የመላእክቶች ስም የመድኃኒዓለም ስም የማይጠራው ያ ነገር ነው። ልቤን ትላንትና የሆነ ቤት ገብቼ አለቀስኩኝ ብታይ፣ እግዚአብሔር ምስክሬ ነው የምልሽ። እናንተ ለሄርሜላ ታዝናላችሁ። ሄርሜላ ማለት አሩሲ ላይ ካረዱት ሰዎች ለይቻል አላያትም። አብርሽ ማለት ሩታ ማለት ጠቅላላ እዚህ ግሩፕ ውስጥ ያሉ ልጆች አሩሲ ላይ ካረዱት ሰዎች ለይቻል አያቸውም። ዛሬ ላይ እየሳቀች ያሁን ስታይኝ ማለት ነው። ይኸውልሽ ሰልባት እኔ እና አብርሽን አላየሁም። ይኸውልሽ ለጉዜና ይቻል አትለፍልፊ በእናትሽ ምናምን ብዬ ስናገራት ማለት ነው ዞር ስል አየኋቸው። ከዛ ወይኔ ተበላው እስከ ዛሬ አልኩኝ። እየሳቀ አብርሽ ራሱ ዞር አለ ማለት ነው። ሩታ ስልክ እያወራች ነው መኪና ውስጥ ጎን ለጎን ቁጭ ብለዋል። ጋቢና ብቀርጻቸው ነው አልኩኝ። ከሄድኩ በኋላ ሁለት እንኳን ማናት ሄርሜላ መቀረጽ ነበረብሽ፣ መቀረጽ ነበረብሽ። በእግዚአብሔር በማርያም ስህተቴ እሱ ነው። ታስቢ ያመሻል።
አሁን እኛ ኦርቶዶክሶች እኮ በማርያም በእግዚአብሔር ብንል ሌላ ሰው ላይ ሰማን ነው በውሸት እንዲየተሰራ ማለት ነው። እግዚአብሔር በጣም ችግር የለም። እኔ ከዚህ በኋላ ካየኋቸው እዛ ቦታ ላይ መሄድ አይቀርም፣ እቀጻቸዋለሁ። ቀርጬ ሌላ ብታጭ ያሉበትን ቦታ ፎቶቸውን ድምጻቸው ቢቀር ፎቶ ብታነሻቸው ይሄ መረጃ ነው። ገባሽ አይደለ? እሱ ነው የተናገርኩት። ዘበኛው ራሱ ምስክር አለ። ዘበኞች አሉ፣ የሀብታም ዘበኞች አሉ እዛ ጋር የውጭ ዜጎችም ስላሉ ቦታው ላይ በቂ ምስክሮች ሁሉ አሉ። ብዙ ሰው ነው ያያቸው። አታውሩ እናትዬ፣ ሙያ በልብ ነው። እዚህ ጋር ብዙ አታውሪ ስለሱ። ሙያ በልብ ነው። በውስጥ ከቲጂ ጋር ጨርሺ። አንቺ መረጃሽን አጠናክሪ፣ አትጥፊ። ችግር የለም። ሁለተኛ ደግሞ እኔ ላውራ ከዚህ እንደወጣሽ ቁጥርሽን አስቀምጪልኝ እሺ። ኢትዮጵያ ሰው ነው። ከውስጥ እንደወጣሽ ስልክሽን አስቀምጪልኝና ሀይቤኝ እኔ በስልክ አወራሻለሁ። በቃ ችግር የለም። እሺ እሺ፣ በጣም አመሰግናለሁ። መልካም ጊዜ። እሺ ኦኬ። እሺ ለሁላችንም እናመሰግናለን። አንድ ጊዜ መሲ እኔ ላውራ ማለት ነው። ላውራና እኔ ልውረድ። መጀመሪያ የገባሁት እኔ ላውራና ልውረድ ቴጂዬ ማለት ነው። ታርጉና ተራ አንዴ እሷ ጥያቄ ከመውረዷ በፊት ልጠይቃት እያለች ነው። እሺ ከመውረዷ በፊት ወረደች አለች አልወረደችም? አለች ወርዳለች። እስቲ ተብተብ እያደረጋችሁ ተብተብ ኮፒ ሊንክ አድርጉ። ኔትወርኩ እየተቆራረጠ ነው። ተብተብ ኮፒ ሊንክ አድርጉ። ያላችሁንም አበባ ጣል ጣል አድርጉ። ላይቭ ዝም ብሎ ወሬ ብቻ አይፈልግም። ምናልባት ከሰማሽኝ ቪዲዮ ከሰማሽው ምናልባት እኛ የመዳም ቅመሞች በማንም ጅላጅል መሞኘት የለብንም። እሺ የኔ እናት። ስለዚህ ሁሉም ነገር ካየሻቸው ትክክለኛ ነገር እኛን እያሞኙን ከሆነ ቀርጭና ለእኛ አሳውቂን። አሁን እንዳለች ልጅቷ ስልክሽን በውስጥ አስቀምጭላት። ካስቀመጥሽላት በኋላ ሁሉንም ነገር እሷ ትነግረናለች ማለት ነው፣ ታሳውቅናለች። ምክንያቱም እኛ ከሌ ዛለ እዚህ ሄዱ እዛ ሄዱ እንደዚህ ኮኑ አብርሃም ታሟል ከሌ ታሟል ከሌ እንደዚህ ኮነ እያልን የማንንም የራሳችንን ስጋ ማንቋሸሽ የለብንም። ገባችሁ? እዚህ የመዳም ቅመሞች ሁላችንም ራስ በራሳችን እየተባላን ነው። አንዴ ለሄርሜላ፣ አንዴ ለሩታ፣ አንዴ ለአብርሃም እየተባለ ሁሉም ሰው ማለት ነው። ስለዚህ ትክክለኛውን ነገር እዛ ያለ ሰው ያሳውቀን። በቃ አለቀ። እሺ ከታች እየጻፈችልሽ ነው። ችግር የለውም እያለኝ ነው። አንድ ነገር በመረጃ ነው ልንገራችሁ። አንድ መረጃ ነው እኔም ፈልገው መረጃ ዋና ነገር ነው። መረጃ ነው ዋናው ነገር። እኔ ድራማ መሆኑን ያወቅኩት ማለት ነው። ድራማ መሆኑን ያወቅኩት መቼ ነው? ተራ እናውራ። ቆይ አንድ ጊዜ እህቲቱ ማለት ነው እህቱ እውነት አብርሃ ታሞ ከሆነ ለምን እስከ ዛሬ ዝም አሉ? ለምን ጸበል አልወሰዱትም? ድራማቸውንማ በደንብ እየሰሩ ነው። እንደገና ደግሞ ትናንትና ዳንኤል ምንድነው ሲያደርግ የነበረው? ልክ እንደ ህፃን ልጅ እንደዚህ ምናምን አብርሃምን ማለት ነው ሩታና ያታለለ መስሎ ወደሆነ ቦታ አላካት። ከዛ እሱን ደግሞ አንዴ ሀብሩን ፈትታ ቁጭ አርግላትኝ ስትመጣ ታግኘው። አንዴ ምን ያልቀባጠሩት ነገር አለ። ይሄ ውሸት እንደሆነ ይታወቃል። የከሌ ደጋፊ እያላችሁ ይሄ ሞኝነት ነው እህቶቼ። በመጀመሪያ ደረጃ እኔ ከድሮ ጀምሬ ስንት አመት ሙሉ እነሱ ጋር ነው ያለሁት። ብሎ ሲጀመር አብርሃም በሁለት አይነት ጫማ ሲያጠልቅ ድረስ ጀምሮ እመቤቴን በጣም ነው የተናደድኩት። እንደ የሰው ልጅ እንደዚህ በዚህን ያህል አንድ ጊዜ እንደ ቪዲዮ እናውራና አሁን ተራራው ድራማው እኔ የምለው ማለት ነው። ቆይ ዝም በይ አሳት። እኔ እኮ ገና ቅድም ነው የገባሁት። ቆይ አንድ ጊዜ ማለት ነው። እኔ አሁን የምለው መተት ይላሉ አይደለ እንዴ? ሩታና አብርሽና ሩታ ባልና ሚስት ናቸው። ምንም ነገር ሳይኖራቸው ነው የተገናኙት አይደለ እንዴ? ምንም ነገር ሳይኖራቸው ምንም ነገር ሳያገኙ ተገናኙ፣ አብረው አደጉ፣ ተጋቡ፣ አረገዘች። በእርግዝናዋ ጊዜ መታ ጓደኛ ነኝ አድናቂ ነኝ ብላ መጣይ ሰዓት አሰረችለት፣ ተቀየረ። ለምን? የዛ ጊዜ የ3 አመት ሚስቱን ከችግር ያወጣችውን አብረው ያደጉትን ይዞ ሲሄድ ድንገት ሰዓት አስራ አድናቂ ነኝ ብላ ሰዓት አስራለት ወደ እሱ ሲዞር ለምንድን ነው እነ ቡዜ የልጁን እናት ትቶ ሄደ? በመተት ነው ለምን አላሉም? እነ ዴብ የእሱ ቤተሰቦች ቆይ አሁን እና መተቱን አንቺ እያመንሽበት ነው? መተቱን አመንሽበት ነው?
የእሷን የሄርሜላ መተት ነው ካልሽኝ፣ ለምን አሁን ሩታ የምታደርገውን እንዲሁም የመተት የሚያስመስለው አሁን የምታደርገው ድርጊት አሁን የምታደርገው መተት ነው የሚመስለው። ገባሽ? እንደውም በዛን ሰዓት መተት አይመስልም። ያ ረቢ ልንገራችሁ ማለት ነው። የሆነ ነገር ቦታ ላይ ቢኖር ዛሬ ኑሮ ፕራይቬት አያደርግም ነበር። በየምራው ሮጠ እሻውሪ ሰዓቱን አውልቀው ልላችሁ ነው። እሺ ተው በርቱ። ሰዓቱን አውልቀው ወደ ራሱ ሲመለስ ለምን አላወሩ? ወዲያውኑ አንገቷ ብሎ ስላደረገች ነው መስቀሉን እኛ አላወራንም። ሩትዬ እህት ማለት ነው። እኛ ነን መስቀሉን አርጋበታል ብንል እንትኑ ላይ አብሪ መልክቴ እንትኑ ላይ አርጋበት ሰዓቱ ላይ አርጋበታል ብለን ብናጋንን ይደረግ ነበር። እኛ ግን የሩት እህቶች እንደዛ አይደለንም። እኛ ብነዚህ አሁን ደግሞ ሰዓቱ ስለወለቀ ነው። ሰዓቱ ስለወለቀ ልጅ ወደ ራሱ ተመለሰ። የሚያደርገው ነገር ትክክል ስላልሆነ ወደ ሚስቱ ተመለሰ፣ ወደ ልጁ ተመለሰ። እኔ እኮ ምድረ ደንቆሮ እንዴ ስሙኝ እንዴት ብታስቡ ነው እሷ በአደባባይ የምታንጠለጥለው መተት ቢሆን 3 ዓመት አብራው የኖረችዋን ሚስቱን ነው መተት የምታደርግበት ወይስ ትናንትና መታ በአንዴ ሚስቴን አልፈልግም ክፉ ነሽ ምናምን ነሽ ብሎ ከመሬት ተነስቶ ሚስቱን ያንቋሸሸው ነው መጠራጠር ያለባቸው። ተጠራጠሩ። ዛሬ የሚገርም ያበደ ቪዲዮ እንደሚመጣ 100% ራሴን አውቃለሁ። አሁንም ደግሞ የሚያሳምን ነገር አንድ ነገር አዳምጪኝ ወለው ማለት ነው። ያበደም ሆነ ምንም ሆነ በዚህ በመስቀል ላይ ዲያ ተተሰሩ ግን አንለቀቃትም። ቢያን ስራ ይወግድ ወደዛ አንፈልግም። እኛም ከሆናችሁ ተወደን አላበዙትም እንዴ? መስቀልኛ ሰይጣን እንደሚያርቅ ነው። አንገታችን ላይ ተሸክመን የምንሄደው እኮ እኛ ሰይጣን እንዳይጠቃን ነው። ሰይጣን መሳቢያ አይደለም መስቀል የምናደርገው። በመስቀል እንዳይመጡ በእነሱ ናቸው እንጂ ሰላም አስገብኝ እያላችሁ ሰላም። እሺ እኔ አንድ ነገር አዳምጪኝ ሩትዬ ማለት ነው። እኛ እንደዚህ ያለ አናምንም። አንድ ነገር ማለት ነው። ሁለተኛ ነገር ደግሞ 500 ህዝብ ይዛ እየተቀመጠች እያለ ያቺ ሄርሜላ ደጋፊ ያለች እና ታዲያ 24 ሰዓት ሩት አድርጋበታለች እየተባለ እየተወራ ለምን ይሄን አይዲያ አይሰራው ብላችሁ አታወሩም? ሰላም ሀኒ አንዴ ላውራና ልውረድ ማለት ነው። ከይቅርታ ጋር ይሰማለሁ። እሺ አውሪ። መጀመሪያ እንዴት ናችሁ? ሰላም ናችሁ ብያለሁ። መጀመሪያ ለሁላችሁም ሰላም ብያለሁ። ሰላምሽ ማለት ነው። እነሱ ዝም ብሎ በመስቀል ላይ እንዴት ኢየሱስ ክርስቶስ ለኛ ብሎ እኮ ነው የተሰቀለው፣ ለኛ ብሎ እኮ ነው የሞተው። በዚህ በመስቀል እንዴት እነሱ ራሱ እነሱም ያደርጉ ነው እነሱም ያወሩ ማለት ነው። ምናልባት ቤተሰቦቹ ድግምት እየሰሩ አይቶ ጎረቤቶቹ ድግምት አይቶ ነው። እኛ አናውቅም። አሁን እኔ አላውቅም በጭራሽ ማለት ነው። ከይቅርታ ጋር እንዴት ነው የሰው ልጅ እኮ መስቀል ራሱ ይሄ መስቀል ራሱ ሴጣን ይሄድ። አሁን አንድ ሰው አሁን በመጽሐፍ ቅዱሳችን ራሱ መስቀል አለ። ይሄን መጽሐፍ ቅዱስ መስቀል ራሱ አንድ ሴጣን ራሱ መጽሐፍ ለምንድን ነው በላይ ላዩ የሚወቀው? መስቀል ራሱ ለምንድን ነው ይሄ በመስቀል ራሱ ሴጣን ያለ ሰው ለምንድን ነው የሚመጣው ማለት ነው? ይሄ